እኔ የምላችሁ ነገር እየገባችሁ አይደለም ማለት ነው። ሰላምዬ ምን ሆነሻል? ሀና ከዚህ ከሄደች እዝራን ትረሳዋለች እያልኳችሁ እኮ ነው። ለምንድን ነው የምትረሳው? ሀና ለእዝራ ያላት ስሜት እስከዚህም ነው። በእርግጠኝነት ዞር ካለች ትረሳዋለች። አይ ተሳስተሻል ሰላምዬ። ሀና የማትጨርሰው መንገድ የምትጀምር ልጅ አይደለችም። ኧረ እባክህ ትቀልዳለህ እንዴ? ጭራሽ የምሬን ነው ሰላምዬ። ሀኒዬ በጣም አስተዋይ ልጅ ናት። አንተ የሀና ስሜት ምንም አልገባህም ማለት ነው። ቆይ ግን ስታስቢ ሀና የማትወዱ ከሆነ እንዴት ከእዝራ ጋር ፍቅር ትጀምራለች? የወደደችው መስሏት ነው። እንደ እዝራ አይነት ሰውማ ልታገኝ አትችልም። እንዴ ቆይ እሱ ከወንዶች የተለየ ነው እንዴ? አዎ በጣም የተለየ ነው። ምኑን የተለየው? በጣም የሀብታም ልጅ ነው። አረ ሰላምዬ በፈጠረሽ ምንድን ነው? ቆይ ግን አንቺ ልጅ መቼ ነው ሰውን በገንዘብ መመዘን የምታቆሚው? መቼም ነው የማላቆመው። ለምን? እኔ እኮ ሴት ልጅ ነኝ። ሴት ልጅ ደግሞ የሚያምርባት ከገንዘብ ጋር ነው። ያልቅበት። እግዚኦ እግዚኦ፣ የሰው ፍጡር ናት ይቺ። ሄሎ ፋኖሴ። አዎ እዛው አካባቢ ነኝ። እሺ እዚሁ እጠብቅሻለሁ። ቶሎ ነይ እሺ። እንዴት ነሽ? እግዚአብሔር ይመስገን። አስቆየሁሽ እንዴ? ኧረ ሰፈር አልጠፋሽም አይደል? ኧረ አልጠፋብኝም። እንደነገርሽኝ ነው ያወቅኩት። የኔ ትውልድ ደግሞ እዚህ ምን ትሰራለች? እንጂ ፋኖሴ እንዴ ቡትሌ፣ እዚህ ደግሞ ምን ትሰራለህ? ምን መሄጃ አለኝ እናቴዋ? የእኛ ጉድ ናት እንዴ? ምን ነው አትመስልም እንዴ? እኔ እኮ እንዲሁ ምን አይነት መልአክ ሰፈራችን ገባ ብዬ ጸሎት ማድረግ ጀምሬ ነበር። ማን ነው ፋኖሴ? ሀኒዬ ቡትሌ ይባላል። የሰፈራችን ልጅ ነው። ቡትሌ? ቡትሌ ደግሞ ምን አይነት ስም ነው? የስም ደግሞ አይነት አለው እንዴ? እኔ ምን አውቃለሁ። ስሙን የወደድኩት በነገራችን ላይ ቡጥሌ እቃ እንዲያገዛለት እያንዳንዱን እቃ እንዲገዛለት ልከው ነበረ እና ምዞለት መጣ። ነገር ግን በዚህ ፍጥነት እንዴት መጣህ? በቃ ታዛዥ ነህ እያለች እያደናነቀችው እያለ በመሀል ስኳር ረስቶባት ነው የመጣው እና ለመልሼ እጄ እገዛለሁ እያለ በልተህ ነው መሄድ ያለብህ። ስለዚህ ቆይ በልተህ ትሄዳለህ እንዴ ቢመጡ ሲላት ቤት ውስጥ ያለውን ሳናከብር ውጭ ያለውን ማክበር አንችልም እና በልተህ ቀስ ብለህ ትሄዳለህ አለችው እና በጣም ደስ የሚል ልጅ ነው እና ከሱም ጋር በጣም ተግባብታለች ማለት ነው። ምንም እንኳን ሰው የለኝም ዘመድ የለኝም ዘመዶቼ ሁሉ ጥለውኛል ብትልም አንዳንዴ ሰው አይጠፋም። ሰው ከሆንኛ ሰው አይጠፋም። በየዘመዱም ብቻ ሳይሆን ባዶውም ዘመድ ማድረግ ይቻላል እና ሰው የለኝም ብትልም ከጠገቧ ግን እንደዚህ አይነት መልካም ሰው እግዚአብሔር ያመጣላትና በጣም ደስ ይላል። እናም አባባ ኖላዊ ደውላ እንግዲህ ያሲርና ተምቹን አብሮ እዟቸው እንዲመጣ ነገረችው። እናም አባባ ኖላዊ ከዚህ በፊት ያሲር ጋር ተጣልተው ስለነበረ ያሲር በጣም ተቀይሞታል። ምክንያቱም ሀኒቾ እንዴት ትናገርብኛለህ ብሎ በማታ ውጣ ብሎ ከቤት ስላስወጣው እኔ ልጁ ስላልሆንኩ ነው ሀኒቾን ቤት ውስጥ በሀኒቾ ምክንያት እኔ በማታ ቤት ያስወጣኝ ብሎ ስለተናደደበት ማናገር አይፈልግም። አባባ ኖላዊ እንግዲህ በሰሩ ስራ በጣም ተጸጽተው ይቅርታ ቢሉትም ይቅርታው ሊቀበል አልቻለም። እናም ሰፈር ላይ ቁጭ ብለው እያሉ ተምቹ እየጠየቀው ነበር በምን ምክንያት እንደተጣሉና ለምን እንደዚህ እንደዘጋው። እናም እባክህ ልፎግረው ብዬ ነው አዋራዋለሁ ብሎ ነበር። እናም አባባ ኖላዊ ሲደርሱ ሁለታቸውም ጸጥ አሉ እና የት ሄዳችሁ ነው እንደዚህ ሰፈሩን ሁሉ ሳስሰው የጠፋችሁት እያለ አባባ ኖላዊ ስራችንማ ልጋግርበት ነው እንዴ የምታስሰው እያለ ሙርሲ ይዝበት ነበር ተምቹ። እናም በዚህ መሀል እንግዲህ አላናግርም ብሎ ዝም ብሎ እያዳመጠ ነበረ። ያሲር ለምንድነው ማታናወረኝ እኔ ዝም ለምን አልክ ሲለው መብት የመሰለኝ አለ። ከዛ ደግሞ መልሶ አሁንም መብት የመሰለኝ መብት ግን ያወቅከው እንደ ዛሬ ነው እያሉ እንግዲህ እየተጨቃጨቁ ያው ምን ሊያረጉ እንደመጡ የመጡበትን ጉዳይ ተናገሩ። አባባ ኖላዊ ፋኖሴ ቤት እዛቸውና ብላኛለች። ስለዚህ ፋኖሴ ጋር መሄድ አለብን አሉ። ግን እሳቸው መሄድ አልፈልግም አላቸው። ተምቹ ድጋሚ መብቴ ነው መሄድ ስለማልፈልግ መብቴ ስለሆነ አልሄድም ብሎ ተነስቶ ሄደ ማለት ነው። እንግዲህ
ያሲር እምቢ ስላለ ተምቹም ያው መሄድ አይፈልግም። ምክንያቱም ጓደኛው ስለሆነ እሱ ገደል ቢገባ አብሮ ከሱ ጋር ገደል ይገባል እንጂ በጭራሽ እሱን ጥሎ አይሄድም። እና አባባ ኖላዊም በጣም ተቀይሞ እንግዲህ ወደ ፋኖሴ ጥሏቸው ሂደዋል ማለት ነው። እናም ሲሄድ እንግዲህ የፋኖሴ ሽማግሌ ቡጥሌ ጉልበት ካልሳም ክችን የመሰለች ልጅ አልሰጠም ብሎ አባባ ኖላዊን እንግዲህ ቁመው በግድ እንዴን የትልቅ ሰው ነኝ እንዴ ግፍ አይሆንብህም እንዴ እያሉ ሲሉ ነበር። መጨረሻ ላይ ግን በቃ መሳም ካልፈለጉ ችግር የለውም በቃ ያወስዷትም ሲላቸው ጎንበስ ብለው ሊስሙ ሲል እንደገና ተሳሳቁና በጣም ታሳዝናለህ እና ምናምን ብለው ሁለታቸው ሙድ እየያዙ ፍራንክ እያደረጓቸው ነበር እና ተስማምተው ቁጭ አሉ። እናም ከፋኖሴ ጋር በቃ በጣም ቆንጆ የሆነ ቤት አላት። ደስ የሚል አቀባበሏ ምናምን በጣም ደስ ይላል። ፋኖሴ ምርጥ ሚስት ናት። እንግዲህ አባባ ኖላዊን ተንከባከባቸዋለች በደንብ አድርጋ። አቶ መስፍንና ወይዘሮ ሜላትም እንግዲህ እስካሁን በጭቅጭቅ ላይ ነው ያሉት። አቶ መስፍን ወደ ቤት አልተመለሰም፣ እስካሁን ሆቴል ነው ያለው። እናም በእኛ ጉዳይ ላይ ምንም አትጨነቅ ብሎት ነበር ምናሴ ግን የእናቱ ጉዳይ ስላሳሰበው ና ቤት ውስጥ ያለውን ነገር ጭንቀቷን ሁሉ እያካፈለችው ስለሆነ ምናሴ እንግዲህ ለእናቱ አግዞ አባቱን ለአንዴና ለመጨረሻ ጊዜ ሊያዋራው መጥቶ ነበር። እናም ሲጠይቀው ለምንድን ነው እናቴ ላይ እየተጫወትክባት ነው እንዴ? ለእኛና ለአያቴ ሁሉን ነገር እንደተሳሳት ተናግረህ ለእሷ ለምንድን ነው ትክክል ነኝ አዎ ያድርጌዋለሁ ብላ የነገርካት ምንድነው? ግልጽ አድርግልኝ ብሎ ለማስረዳት ጠየቀው አባቱም ያው በቃ በእኔና በእናታችሁ መሀል አትግቡ እኛም እንፈታዋለን ብዬሃለሁ ምናምን አለው። ላለመግባት ሞክሬ ነበር ግን ደግሞ እናቴ እንደዚህ እየሆነች እያየሁ ዝም አልልም ብሎ አባቱን በኃይል ቃል ተናገረው ማለት ነው። እና ከዚህ በፊትም እማዬ ብቻዋን ነው የምትኖረው፣ ለ10 ምናምን ዓመት ውጭ ነው የምትኖረው፣ እሷ እንደምትወድህ የዚህን ያክል እያወቅ እንዴት እንደዚህ ታደርጋለህ ምናምን ብሎ አባቱን ጮሆ ተናገረው። እናም በአንዳንድ በኩል ደስ ይላል። በቃ እንደዚህ ሴት ልጅ ስትበደል ልጇ ደርሶላት ምናምን እንደዚህ መከታ ጠበቃ ሲሆናት እንደማየት ደስ የሚል ነገር የለም። እውነት ለመናገር በጣም ደስ ይላል። ግን ደግሞ አባቱን ጮህ ብሎ በኃይል ቃል መናገር የለበትም በጭራሽ። እናም አቶ መስፍንም ግራ ገብቶታል። እንዲህ ምን ሆነው ዛሬ ምናካህ እያለው ነበረ። እሱ ግን በቃ የዛሬ መጨረሻ የነገርኩህ የመጨረሻ ነው እማዬ ላይ አትጫወት ብሎ እንግዲህ ማስጠንቀቂያ ሰጥቶት ነው የሄደው ምናሴ ማለት ነው። እናም ሰላሚና ጋር ሄዶ የት ቆይታህ ነው ስትለው አባዬ ጋር ነው፣ መናገርም አልፈለገም። እናም ሀኒቾ እንግዲህ ወደ ደሴ ልትሄድ እንደሆነ እናቱ እንደተስማማች ነገረችው። እና በጭራሽ እዚህ ቤት ያላችሁ ሰዎችን የምላችሁን አሰው ማለት ነው በጭራሽ አይሆንም ምናምን ብላ አበደች። ለምን ሲላተኝ እሷ እዝራን ያን ያክል ስለማትወደው ከአዲስ አበባ ከወጣች ነው ወደ ደሴ ከሄደች ያለምንም ጥርጥር ትረሳዋለች። ስለዚህ እኔ ደግሞ ከእዝራ ጋር እንዲለያዩ አልፈልግም፣ እሷ መሄድ የለባትም ብላ እንግዲህ ድርቅ ብላለች ሰላሚና። ጆሮም ከአባባ ኖላዊ ጋር መነጋገርም አልፈልግም መገናኘትም አልፈልግም ብሎ ነበር። ነገር ግን እሱ እንደሌለ ቤት ስላወቀ ሀኒቾ ለማግኘት ቤት ሄዶ ነበር። ሀኒቾም እንኳን ደህና መጣ ብላ ተቀበለችው። እና ለምንድን ነው አባዬ እናንተ የተጣላችሁበት ምክንያት ምንድን ነው ብላ ስትጠይቀው አባትሽን ጠይቂው እሱ ይነግርሻል አላት። እሱም ያው ጭንቀቴን አይረዳኝም የራሱ መጨነቅ ነው የሚያይ፣ ስለዚህ አይነግረኝም አንተ ንገረኝ ብላ አፋጠጠችው ማለት ነው። እና እነግርሻለሁ አላት። ግን በዚህ መሀል ወደ ከደሴ ልትሄድ እንደሆነ ኤልያስን ሄዳን ታሳክመው እንደሆነ ጸበል ታስገባው እንደሆነ ነገረችው። እና እዝራስ ብሎ ሲጠይቃት እዝራ ችግር የለውም ምክንያቱም እኔ እሱ በቀደደልኝ ቦይ መፍሰስ ያለብኝ አይመስለኝም፣ እሱ ራሱን ያውቃል፣ ስለዚህ እኔ ሂጄ እሱን አሳክመዋለሁ ጸበል አስገባዋለሁ እንዲሻል አድርጋለሁ ብላ እንደወሰነች በዚህም ደስ ብሎታል በእርግጥ። እና በሌላ በኩል አባቴን ላገኘው ነው ብላ አባቷ ጋር ሄዳ ነበር፣ የወላጅ አባቷ ጋር ማለት ነው። እና አባባ መስፍንም በጆሮ ጉዳይ እንዳሳሰበው እና ስለ ጆሮ እያሰበ እንደሆነ ነገራት። እና ለምንድን እንዳሳሰበ ምክንያቱን ሲነግራት ከዚህ በፊት አባባ ኖላዊ መጥተው እሷ ድረስ እሳቸው እሱ ጋር ሆቴል ድረስ መጥተው እንግዲህ ባይሆን ልጅን ሀናን ወሰዳችሁብኝ ጆሮን ተውልኝ ብሎ እንደነገረው ሲነግራት በጣም ያዘነችው። ምክንያቱም እንዴት ይህን ስሜት እኔ መረዳት አልቻልኩም፣
እንዴት እንደዚህ እንደሚሰማው አላቅም ነበረ ብላ በጣም ተሰምቷታል ማለት ነው ወይዘሮ ሀኒቾ። ግን አባባ ኖላዊ ያሳዝናሉ ብቻቸውን። ሀኒቾም ያው አሁን ላይ እሳቸውን ስሜት ማታዳምጥም። ሲጀመር ቤተሰቧ ጋር ናት፣ 24 ሰዓት ቤተሰቧ ጋር ናት የምትውለው የምታድረው። ስለዚህ ስለ አባባ ኖላዊ ምንም ልታውቅ አትችልም።